ምርጧ አሸናፊዋ ጎበዟ ልጅ ጎበዟ እያሉ ሲጨው ዜነብ ደግሞ በፉጨትና በጩኸት ታቀውጠዋለች። ሴትዮ አንድ እንዲላት ነገር ቤተሰባችንን ታዋርዳለች እኮ። ተወዳዳሪዎች ሁሉም ቦታቸውን ይዞ ዳኛውም የመጀመሪያውን ፊሽካ ያሰማል። ኤክል የመጀመሪያውን ዙር በሚገባ እየተፎካከረች ታጠናቅቃለች። ነገር ግን ውሃ ውስጥ በቆየችበት ቅጽበት ሁሉ በአእምሮዋ አንድ ነገር ይመጣባታል። እናቷ ቤራቅ እዛ ገንዳ ውስጥ ወርቃ ስትንፈራፈር ራሷን ስታ የነበረችበትን ጊዜ እያሰበች አእምሯን እያጨናነቀች ከውድድሩ ውጭ ትሆናለች። ቀስ እያለች ገንዳ ውስጥ ወደ ውስጥ መስመጥ ትጀምራለች። ሰራት ኤክል እየሰመጠች ነው። ሰራት በድንጋጤ ከተቀመጠበት ተነስቶ ዘሎ ገንዳ ውስጥ ገብቶ ኤክልን ተሸክሟት ይዘዋት ይወጣል። ሰራት ኤክልን አይዞሽ እያለ እያባበላት፣ ቤራቅ ደግሞ መጣ። ሲያስጠላ፣ ዘንድሮ በድጋሚ ተሸነፍሽ፣ በጣም ተሳፍያለሽ። ከልጅሽ ሕይወት በላይ ውድድሩን ማሸነፍ ነው ያስጨነቀሽ። ኤክል በራሷ በጣም ተናዳለች። ይህን ውድድር ያለምንም ተቀናቃኝ አንደኛ ነው ወጣው ብላ ለእናቷ ቃል ገብታላት ነበር። ነገር ግን እንኳን ውድድሩን ማሸነፍ ይቅርና ውድድሩን መጨረስ ከብዷት ለማቋረጥ ተገዳለች። ኤክልን ውድ ልጅ በቃ አትዘኝ። ያው ዛሬ አንቺ አልተሳካልሽም፣ ነገር ግን ነገ እህትሽ ሀያል የፒያኖ ውድድር አላት። ልክ እንደ ባለፈው ዓመት አንደኛ ነው የምትወጣው። ምንም እንኳን አንቺ ብትሸነፊም ከቤታችን ግን አንድ አሸናፊ አይጠፋም። ሀያል ታሸንፋለች እያለች ቤራቅ የልጇን ቅስም ሰብራ የራስ መተማመኗን አጥፍታ ጥላት ትወጣለች። ሀያልን በተራዋ መጣ ነገ ስለሚኖራት የፒያኖ ውድድርና ውድድሩን አንደኛ እንደምትወጣ ትነግራታለች። ይህን ኤክል በራሷ በጣም እየተናደደች በሀያልም ቀንታ ውጪ ከክፍሌ ብላ እያባረረች ሀያል እየወጣች እያለ ጣቶቿን በበሩ ትቀረጥፋለች። ሀያል ወይኔ ጣቶችን ነገ እንዴት አድርጌ ውድድሩ ላይ የሚሳተፈው መለውን ነው እያለች ስጨው ዜነብ ትመጣለች። ሀያል ኤክል ያረገቻትን ስትነግራት ኤክልን እየተቆጣቻት ተያይዘው ወደ ሆስፒታል ያመራሉ። አዝራም በቀስታ ጂያን ወደተኛበት ክፍል ገብታ የጃንን ስልክ ከፍታ ጃን ከኢብሩ ጋር የተጻጻፋቸውን እነዛን መልእክቶችን ታያለች። በጣም እየተበሳጨች እነዛን መልእክቶችን እያንዳንዱን ፎቶ አንስታ ስልኩን አስቀምጣ በቀስታ ትወጣለች። ዜነብ ከኤክል ጋር ሆና ሀያልን ወደ ሆስፒታል ይዛት መጥታ ሕክምና እንድታገኝ አድርጋ ራጃ አስነስታ ሀያል የደረሰባት ጉዳት ያን ያክል የከፋ እንዳልሆነ ይነገራል። ዜነብም ለሰራት ደውላ አንድ ባንድ የተፈጠረውን ሙሉ ለሰራት ትነግረዋለች። ሰራትም ጉዳዩን ሰምቶ ሴት ልጆቹን ወደ ሆቴል ጠርቶ ተቆጥቷቸውና መክሯቸው እንዲታረቁ እንዲስማሙ ያደርጋቸዋል። እህትማማቾቹም እዛ ሆቴል ውስጥ ፊልም እያዩ እየተዝናኑ ጊዜያቸውን አብሮ እንዲያሳልፉ ያደርጋል። ዜነብንም ምሳ እንብላ ብሏት እዛ ሆቴላቸው ውስጥ የሚገኝ አንድ ሬስቶራንት ውስጥ ይዟት ይመጣል። ዜነብ ድባቡን ሬስቶራንቱን እያየች እየተገረመች፣ ሰራት ደግሞ ወንበር ስቦ እንድትቀመጥ ያደርጋታል። ዜነብ በጣም ደስ እያላት ልቧን ይሞቃታል። ዜነብ የፈለገችውን ምርጫ ነው ያለችው ምግብ አዛ ምግቡ እስኪመጣ የታዘዘው አስተናጋጅ ሲጠፋ ኢብሩ ምን ተፈጠረ ምን ልታዘዝ ብላ ትመጣለች። ኢብሩ ዜነብና ሰራትን በዚህ መልኩ በማየቷ በጣም የተገረመችም የተደሰተችም ትመስላለች። ዜነብ እህቷ እንዳትሸማቀቅ ልክ እንደማታቅሰው በስነ ስርዓት ነበር ያናገረቻት። ያዘዙት ምግብን መጥቶ ሰራትና ዜነብ እየበሉ እየጠጡ እየተጫወቱ ቆንጆ ጊዜ እያሳለፉ ነው። አዝራ እሳት ለብሳ እሳት ጎርሳ ወደ ሆቴሉ ደርሳለች። ኢብሩ አዝራን ስትመለከት ከተቀመጠችበት ተነስታ እንኳን ደህና መጣች ብላ ለመቀበል ስትሞክር አዝራ በንዴት ጸጉሯን ይዛ አንቺ ባለጌ ከባሌ ጋር ትማግጫለሽ፣ አንቺ የማትረቢ ወይዘሮ አዝራ ምን ያረግሽ ነው? ልቀቅኝ፣ ማትረቢ ባለጌ፣ እገልሻለሁ። በዚህ አጋጣሚ ሴሪፍ እየሮጠች መጥታ ሁለቱን ለመጋላገል ትሞክራለች። አዝራ ግን በቀላሉ ልትተዋት አልፈለገችም። እንደገና መታገል ትጀምራለች። ወንድሜ በፍጥነት መድረስ ይኖርባል፣ ችግር ተፈጥሯል። ምንድን ነው ጃን? ምንድን ነው የተፈጠረው? ወንድሜ ሴቶቹ ካልተጋደልን እያሉ ነው፣ በፍጥነት መድረስ ይኖርባል። አንቺ የማትረቢ ባሌን ትማግጫለሽ፣ አንቺ ባለጌ። ወይዘሮ አዝራ ስነስርዓት ሊኖርሽ ጥሩ ነው። የማይሆን ነገር ነው የምትናገሪው። ስነስርዓት ይኖርሽ እንጂ። ማን ነው ባክሽ ስነስርዓት የሌለው? ማን ነው? አንቺ ነሽ። ነኝ ስነስርዓት የሌለው። አንቺ የማትረቢ ውሻ ከባሌ ጋር ትማግጫለሽ። ምን የተፈጠረ ነው? እዚህ ተረጋጉ። ምን የተፈጠረ ነው? ኢብሩ አዝራ
አዝራ ተረጋጊ። ምን አይነት ባለጌ ሴት ብትሆኚ ነው ጋር ወንድ ላይ አይንሽን ብትይው? ቆይ ምን እየተፈጠረ ነው እዚህ? ለምንድነው ማትነግሩን? ምንም ያረኳት ነገር የለም። ሴትዋ ለራሷ እብድ ናት። ምንም ያረግሽው ነገር የለም። የምናገረው ነገር ሁሉ ውሸት ነው። በጣም ጥሩ። እሺ ይሄ ምንድነው? ንገረኝ እስኪ። ይሄ ምንድነው? አንቺ አሳፋሪ! ከገዛ ባሌ ጋር የፍቅር ቃላት እየተላላክሽ ከባሌ ጋር እያወራሽ ነበር አይደል? ዜነብ ይኸው የእህትሽን ጉድ ተመልከቺ። እዚህ ስራ የምትሰራ ታስመስላለች፣ ግን ከጀርባ ባልን እየማገጠችው ነበር። አዝራ መጀመሪያ ተረጋጊ። እንደዚህ አይነት ነገሮች ማንም አሁን ተነስቶ እያቀናበረ ኢንተርኔት ላይ የሚለቀው ነገር ሆኗል። ሚራክ ምንድነው እዚህ የምትሰሪው? ከዚህ በኋላ ምንም የምታግሰው ነገር የለም። ሁሉን ነገር እናገራለሁ። ስርዓት ሁሉን ነገር ማወቅ አለበት። እኔ በዚህ መንገድ ስርዓትን እየደበኩኝ ከኖርኩኝ ስርዓትን በጣም በቅርቡ ላጣው እችላለሁ። ያ እንዲሆን ደግሞ በፍጹም አልፈልግም። ሁሉን ነገር ለስርዓት እነግረዋለሁ። ሁሉም ነገር የተጀመረው በአንተ እንደሆነ በአንተም እንደሚጠናቀቅም አውቃለሁ። አሁን ስሜታዊ ሆነሻል። የማይሆን ነገር አታርጊ። የማይሆን ነገር አይደለም፣ የሚሆን ነገር ነው። ሁሉን ነገር ለስርዓት እነግረዋለሁ። የካድር አባት ማን እንደሆነ ሁሉን ነገር እነግረዋለሁ። ምሽት ላይ ቀን ላይ በተፈጠረው ጉዳይ ዜነብና ኢብሩ ቤታቸውን በአንድ እግር አቁመው ከባድ ክርክር እየተከራከሩ ነው። ጉዳዩን የሰማችው እናቷም ኢብሩን ትቆጣታለች፣ ትመክራታለች። ኢብሩ ግን ማናቸውንም የምትሰማበት ጆሮ አልነበራትም። ዜነብና ኢብሩ ክርክራቸው እንደቀጠለ አባታቸው ይመጣል። ይኔ ዜነብና ኢብሩ ክርክራቸውን አቋርጠው ሁሉም ነገር ሰላም ነው ይላሉ። ምክንያቱም አባታቸው ደም ግፊት ስላለበት ምናልባት አንድ ነገር እንዳይሆንብን ብሎ ስለፈሩ ጉዳዩን ከሱ ለመደበቅ ወስነዋል። ዜነብና ኢብሩ አባታቸውን ወደ ቤት አስገብተው ወደ ደጅ ላይ ወጥቶ ከባዱን ክርክራቸውን እንደቀጠሉ ነው። ኢብሩ ከዚህ በኋላ ወደዛ ድርጅት አትሄጂም? እሺ ባክሽ ምን ልስራልሽ? እዛ ሆቴል ውስጥ ገብቼ ጽዳት ልስራ ወይስ ባህር ዳርቻው ጋር ሂጃብ ልሽጥ? ንገሪኝ እስኪ ምን ላድርግ? አንቺ ከፈለግሽ ደግሞ የጽዳት ሰራተኛ ሆናለሁ፣ ካልሆነ ደግሞ ሰራተኛ ሆኜ በትክክል ስራዬን የሰራው አንቺ በየሳምንቱና በየቀኑ ስትመጪ አንቺን እየተቀበልኩ ላስተናግዳለሁ። ኢብሩ እኔ እንደዛ ለማለት ፈልጌ አይደለም። እኔ ለአንቺ ስል ምንም እንደማደርግ ታውቂያለሽ። እዚህ ሁሉ ጣጣ ውስጥ የገባሁት ለአንቺ ስል ነው። ታውቂያለሽ፣ የአንቺን ዕዳ ለመክፈል ስል ነው እዛ ቤት ውስጥ እንደ ሰራተኛም እንደ ሞግዚትም እየኖርኩ ያለሁት። ለእኔ ብለሽ አይደለም፣ ለራስሽ ለምቾትሽ ብለሽ ነው። ይኸው ምን አልኩኝ? የግል ሹፌርሽ መጣ፣ ይዞሽ ሊሄድ ነው። ኢብሩ የማይመስል ነገር አትናገሪ። ወይዘሮ ዜነብ እባክሽን በፍጥነት መሄድ ይኖርብናል። እሺ እንሄዳለን። መጣው እኔ ቤት የነበረው ጂያን ዛሬ ሆቴል ውስጥ የተፈጠረውን ከባዱን ጉድ ሰምቶ በጣም ተናዷል፣ ደንግጧል። ምንድን ያረግሽው? ቆይ አናግረኝ። ምንድን ነው ቆይ የሰራሽው? ምን አረኩኝ? ጉድህን ስራህን በአደባባይ ያወጣው ምን አረኩኝ? ሌላ ልጄ ምንድን ነው እሱ? ስለምንድን ነው የምታወሩት? እማዬ ምን አውቃለሁ? አዝራ የማይረባ ነገር እያወራች ነው። አዝራ ደግመሽ እንደዚህ አይነት ነገር እንዳታወሪ። አዝራ ቆይ ምንድን ነው የተፈጠረው? ምን ሆነሽ ነው? ወይዘሮ ሲቢም ምን መሰለሽ፣ ልጅሽ ውዱ ልጅሽ ጂያን በእኔ ላይ ሲማግጥብኝ ነበር። አዝራ ምንድን ነው የምትይው? በጭራሽ ልጄ እንደዚህ አያደርግም። ልጄን አውቀዋለሁ። ልጄ ትዳሩ ለቤቱ ታማኝ ወንድ ነው። አዝራ በቃሽ፣ ከዚህ በላይ የውሸት ታሪክ እንዳትናገሪ። ግቢ፣ ወደ ውስጥ ግቢ። በቃ የውሸት ታሪክ ነው ያወራሁት። በጣም ጥሩ ጂያን። ይሄስ ምንድን ነው? ይሄ ምንድን ነው? ወይዘሮ ሲቢም ተመልከቺ ልጅሽ እንዴት ብሎ በሚስቱ ላይ የሚያማግጣትን ሴት እንደሚያሳምን ይልኝ። አዝራ ምንድን ነው የምትይው? ይሄ እኮ ቀልድ ነው፣ ጨዋታ ነው። በቃ ስንቀላለድ ነበር ከኢብሩ ጋር። ቀልድ? ስለምን ቀልድ ነው የምታወራው? አንተ እኮ ባለ ትዳር ነህ። ትንሽ እንኳን አታፍርም? የፈለግከው ቀልድም ጨዋታም ቢኖር ከሚስት ጋር ነው መጨረስ ያለብህ። ከሚስት ጋር ነው መሳቅ የነበረብህ። ከዚህ በኋላ በእንደዚህ አይነት ጉዳይ ስምን ባገኝ ምንም አትጠራጠር። ልጅነትን ረስቼ ሙሉ በሙሉ ከአዝራ ጎን ነው መቆመው። እንኳን ደስ አለሽ። አዋረድሽኝ። እኔ አይደለም ያዋረድኩ፣ አንተ ራስን ያዋረድከው። ቶላይ እኔ ማድረግ ያለብኝን ነገር ሁሉ አድርጌያለሁ። ከዚህ በኋላ የሚቀረው እንግዲህ አንቺ ስራ ነው። እኔ እሳቱን ቀጣጥዬ ሰጥቼሻለሁ። ልታበሲበትም ልታጠፊበትም ምችው አንቺው ነሽ። አዝራ ምንድን ነው ያረግሽው? ልትቀጣኝ ፈልገህ ነው አይደል ጃን? ይኸው ልቀጣልህ ነው። ምንም አታስብ፣ እቀጣልሃለሁ። ጃን እሷን ለማሰቃየት የሚያስገባት አንድ ቁም ሳጥን ውስጥ ገብታ ራሷ ላይ ትቆልፋለች። ከዜነብ ጋር ጸበደላ ላይ ያለች የምትገኘው ቤራክ ደግሞ ልጆችን ለምንድን ነው ያለን የፍቃድ የወሰደችው እያለች ከስርዓት ጋር ከባድ ክርክር ውስጥ ገብታለች።
እናቷ የወለድኩኝ እኔ እናቷ እያለሁ እሷ ልወደድ በሰው ፊት ልከበር ብላ ልጆቹን ወደ ሆስፒታል ይዛ ሄደች። ቤራክ ለመጨረሻ ጊዜ ነው የምነግርሽ፣ ከዜነብ ጋር ያለሽን ችግር ፍቺ። ዜነብን ምንም እንድትያት አልፈልግም። አንቺ ማድረግ ያቃተሽን ነገር እያደረገች ያለች ሴት ነች። ልጆቹን አይዟችሁ እያለች አንቺ ያቆሰልሻቸውን እሷ እያከመች ነው። እውነት ልጆቹን ብቻ ነው? አንተንስ ምን ለማለት ፈልገሽ ነው? ምን ለማለት እንደፈለኩ ስርዓት ገብተዋል። እች ልጅ እውነት ለዛች ለካድር አዝና ለልጆቹ አስባ እዚህ ያለች ይመስላል። አይደለም፣ አንተም ፈልጋ ነው። ቤራክ አዘላብጂ። እውነት ያቺ ሴት ካድር ሀያል እያለች ስትኖር ልጆቹን የፈለገች ይመስልሃል? ስርዓት ለምንድን ነው ያላስተዋለ ሰው የምትመስለው? ተው እንጂ ልጅቷ አንተን ወዳሃለች፣ አንተም ደግሞ መውደዷን ወዳሃል። እማዬ እውነት ዜነብ እዚህ ያለችው ለአባዬ ብላ ነው? ካድር የኔ ውድ ልጅ ይህንን ባሰሚ ጥሩ ነበር። ዜነብ እዚህ ያለችው ለአንቺ ብላ አይደለም፣ ለስርዓት ብላ ነው። ስርዓትን ስለምትወደው ከሱ ጋር ልሆን ብላ ነው። ኢብሩ ያንን መረጃ ለአዝራ ማንም አይናገርም። ቱላይ ትሆናለች ያቺ ከይሲ ብላ ሰዓት ለብሳ ሰዓት ጎርሷ ወደ ቤቷ ትመጣለች። በሯን በኃይል ከብታ ታስከፍታለች። አንቺ የማትረቢ ባለጌ፣ አንቺ ነሽ አይደል ሄደሽ ለአዝራ የነገርሻት? አንቺ ነሽ አይደል? በእውነት ገልሻለሁ። አንቺ ባለጌ የማትረቢ። ኢብሩ ተረጋጊ እንጂ ምንድነው የምታወሪው? ስለምንድነው የምታወሪው? እኔ ምንም ስለምታወሪው ነገር ማውቀው ነገር የለም። ኢብሩ ልቀቅኝ። ተይ እንጂ እኔን አሸውጂኝም። ኢብሩ እውነቴን ነው የምልሽ፣ ምንም ማውቀው ነገር የለም። እኔ ምንም ማውቀው ነገር የለም። ቱላይ አንቺ በጣም ውሸታም ሴት ነሽ። አላምንሽም። እኔ አንቺን በፍጹም አላምንሽም። ኢብሩ ምንድነው የምትይው? የታውቂያት ነው ያችን ሴት እጅ ምነግራት? ተይ እንጂ የማይመስል ነገር አትናገሪ። ሴቶች ምንድነው ችግር አለ እንዴ? ሰላም አይደላችሁም? ድርካን ትንሽ ቆይተና እኔና ኢብሩ የምናወራው ጉዳይ አለ። በልበል ሂድ። ቱላይ ከቤቴ ወዴት ነው የምሄደው? ምንድነው የምትይው? ኤድካን አትረብሽ። በቃ ውጣ፣ ስንጨርስ ትመጣለህ። ሂድ በቃ። ኢብሩ እንደማትወጂኝ ያውቃለሁ፣ ግን በዚህ ጉዳይ ላይ ለአንቺ መጥፎ ማሰብ ሰው አይደለሁም። እውነቱን ንገረኝ ካልሽ ያ ሰውዬ አንቺን ይወድሻል። ቱላይ ጀመረሽ እንግዲህ። ተይ ኢብሩ እውነቴን ነው የምልሽ። ሲጀመር ያ ሰውዬ በትዳሩ ራሱ ደስተኛ አይመስልም። አስተውይ እንጂ። ቆይ ለምንድን ያ ሰውዬ ስራ ያስቀጠረሽ? ለምንድን ነው የሁሉ ነገር ተፈጥሮ አንቺ ጋር ስልክ ደውሎ ያልጮኸው? ኢብሩ እውነቴን ነው፣ ሞኝ አትሁኝ። ይህ ሰውዬ ይወድሻል። እድልሽን ተጠቀሚ። ዜነብና ስርዓት ውጭ ላይ ቆሞ እያወሩ እያለ ካድር ወደ ዜነብ ጋር ዜነብ እያለች ትመጣለች። ዜነብ ቤቴ፣ አንቺ እኔን አትወጂኝም? ወድሻለሁ። ማን ነው እንደዚህ ያለሽ? እማዬ አንቺን አትወድሽም፣ ስርዓትን ስለምትወደው ነው። ለሱ ብላ ነው እዚህ ያለችው ነው ያለችኝ። ካድር ውዴ፣ እናትሽ ተሳስታለች። እኔ እዚህ ያለሁት ለአንቺ ብዬ ነው። በጣም ነው የምወድሽ። በይ ካድር፣ አሁን ስለመሸ ወደ ውስጥ ግቢ። ስርዓት ያቺ ሴት ምን እያደረገች እንዳለ ግን ያያት ነው ደግሞ ብላ ከካድር ጋር ልታጣላኝ። ዜነብ እዚህ ያለችው ለአንቺ ብላ ሳይሆን አቶ ስርዓትን ስለምትወደው ነው ያለችኝ። በጣም ይገርማል። አንተን ፈልጌ ቆየሁ እኮ ነው ያስመሰለችው። እንደዛ እንዳይሆን ነው የኔም ፍላጎቴ። ማለት በፍጹም ተሳስተሽን እንዳታፈቅርኝ፣ ልታፈቅርኝም እንዳታስቢ። የእኔ ልባ እንዲህ ተሰብሯል። በፍጹም አይጠገም። አረ እንደዛ ብሎ ነገር የለም። እኔም እንደዛ አላስብም። ደግሞ ራስህ እንደዚህ አታካብድ። ጃንን ስርዓት የካድር አባት ማን ነው እያለ ቁም ስቅሉን እያሳየ በጥያቄ እያጨናነቀው ነው። በሌላ በኩል ቤራክም ስለ ካድር አባት ሁሉን ነገር ለስርዓት ነግረዋል እያለች ጃንን እያስፈራራችው ነው። ጂያን እውነቱን ተናግራ ከባድ የችግር ማዕበል ውስጥ ከመግባት በፊት ማምለጥ አለብኝ ብሎ ለመጥፋት ሻንጣዎቹን ሁሉ አስተካክሏል። ምን አልከኝ ጃን? ወዴት እየሄድክ ነው? ወደ ሆቴል እየሄድኩ ነው። ፈለከኝ እንዴ? ስርዓት አንድ የምነግርህ ነገር አለ። መኪናውን አቁምና አዳምጠኝ። ጂያን ምንድነው ነገሩ? እየነዳው ልትነግረኝ አችልም? አልችልም ስርዓት፣ መኪናውን አቁመው። የካድር አባት ማን እንደሆነ ልነግርህ ነው። ንገረኝ። አሁን መኪናውን አቁም ያለው። ጂያን የካድር አባት ማን ነው? ንገረኝ ወንድሜ። ስርዓት ይህን ነገር ስትሰማ እንደምትናደድብኝ እንደምታዝንብኝ ያውቃለሁ። እባክን ይቅር በለኝ ወንድሜ። እኔ ክጄሃለሁ፣ ዋሽቼሃለሁ ወንድሜ፣ ይቅር በለኝ። ጂያን የካድር አባት ማን ነው? ንገረኝ። ስርዓት ይህን ነገርን የምሳቅ መጀመሪያ በጣም ደንግጫለሁ፣ ከምልህ በላይ በጣም ደንግጫለሁ። ለአንተ ለመናገር እርግጠኛ መሆን ነበረብኝ። ጉዳዩን ሳላረጋግጥ ለአንተ አልነግርም ብዬ ዝም አልኩ። ጂያን አታሳብደኝ። ማን ነው የካድር አባት? ስርዓት የካድር አባት ቲቤት ነው። ምን? አዎ ወንድሜ፣ የካድር አባት ቲቤት ነው።
ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 2 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ግን ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የበደል አበቦች በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ በማድረግ የምንለቃቸው ቪዲዮዎች ቀደም ብሎ ወደ እናንተ ጋር እንዲደርሱ ማድረግ ይችላሉ። ሁላችሁም እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰግንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።